ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 51 ነው። ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ። መሲ እና ቴዲ ተቀጣጥረው ተገናኙ። ቴዲም መሲን በጣም ይወዳታል። እንደሚወዳትና እንደሚያፈቅራት ሊነግራት ቢሞክርም እንዲሁም ለፍቅርሽ ዋጋ መክፈል አለብኝ ብሎ ቢገልጽላትም እሷ ግን ልታምነው አልቻለችም። እንዴት ብዬስ አምናሃለሁ? ደግሞ አስመሳይ ነህ። እኔ ደግሞ እንደዚህ አይነት ሰው አይደለሁም። ማስመሰል አልወድም፣ አልፈልግም። ስለዚህ ከሚያስመስልም ሰው ጋር ደግሞ መዋልም ማውራትም ምንም መቀጠል አልፈልግም። እባክን አትከታተለኝ ብላ ፊት ብታነሳውም እሱ ግን የሚያረገው ሁሉ ነገር በግዴታ እንደሆነና እትዬ ሄለን አስገድዳው ወይም ደግሞ ስራህ ነው ብላ እንዲሁም በማይፈልግበት መንገድ እያስኬደችው እንደሆነ በግልጹ ነገራት። መሲም በድፍረት አንተ እና ሄለን እኔን ለመግደል ነው የምትፈልጉት? እኔን ለመግደል ባታስብ ኖሮ እንዴት የማይሆን መድኃኒት እኔን የሆነ ነገር የሚያደርግ መድኃኒት ታዝልኝ ነበረ። እንዲሁም እኮ በቃ ምንም ነገር አትሰማም ብላችሁ ነው አይደል እንዴ? አለ ቴዲም። ለካ የምናወራውን ከኋላ ሆነሽ እየሰማሽ ነው ማለት ነው አላት። አዎ አየሃ፣ መቼም ቢሆን መጋለጣቸው አይቀርም። ተጋልጣቸዋል። እያንዳንዱ ነገር እየተጋለጠ መሆኑን ግን አታውቁማ። ምንም ነገሩን አይገባችሁም አይደል አለችው። ያም ሆነ እኮ መሲ፣ እኔ በለግዴ ወድጄ ሳይሆን ያደረግኩት ደግሞ እናንተን ለመጉዳት ምንም ነገር ሀሳቡም የለኝም። አይተሻል። ደግሞም ከዚህ በፊትም ቴዲ ኑኑን አፍኗት ምንም ነገር ሳያደርጋት እንደለቀቃት እንዲሁም የሐሰት መረጃ ተጽፎ ተመርዛለች የሚለው ነገር እትዬ ሄለን እንድታምነውና ለእሷ ብሎ ያደረገው ግን እውነት አይደለም። ለመሲ ላይም ደግሞ መድኃኒቱን ለታዱ በምግብ ላይ አርገሽ ስጫት ብላ ብትሰጣትም ግን መድኃኒቱ ሐሰት ነው። ምንም አይነት መድኃኒት ጉዳት የሚያደርስ መድኃኒት አላዘዝኩልሽም። እንዲሁም ካላመንሽ ደግሞ ሙሉ እምነት ከኔ እንድታቂ እንድትረጂ ከፈለግሽ መድኃኒቱን ከየትዬ ሄለን ውሰጂባትና አምጪና መርምሬ ደግሞ ተመርምሮ እውነታውን እዛኔ ታውቂያለሽ አላት። እኔም እኮ እምነት ያጣሁት ባንቴ ላይ ከምታደርጋቸው አንጻር ነው አለችው። እሱን አምናለሁ። አዎ አምኛለሁ እኮ እየነገርኩሽ ያለሁትም ስለሱ ነው። መሲም ያ ሁሉ የነገራት እውነት መሆኑን ከተረዳችና ከተቀበለችው በኋላ እነሱም ወደ ፍቅራቸው ገቡ። መሳቅና መደሰት መዝናናትም ጀመሩ። ቴዲም ከሚገባ በላይ መዝናናትና እያዝናናት ተሸክሞ እያወረዳት እየሰቀላት ማዝናናትና ማሳሳቅ ጀመረ። ቤሎልም እትዬ ሄለንን አጥብቆ ያዛት። በየመንገዱ በየቦታው ያን ከዛ ልጅ ጋር አብረሽ የምትቆሚበት ነገር እና የምትዘዋዛሪበት ነገር ምንድን ነው? እንዲሁ በሰው ፊት ደግሞ አልጠይቅሽም ብዬ ነው ትቼሽ የመጣሁት አላት። እትዬ ሄለንም ቴዲ ማለት ቀኝ እጄ ነው፣ ደግሞም ለአባትህ ራሱ ቀኝ እጁ ነበረ። እሱ ስለሚያምነው ነው እኔም የማምነው፣ ሙሉ እምነትን የወሰድኩት አለችው። ሎልም የአባቴ ቀኝ እጅ የአንቺ ቀኝ እጅ እንዴት ሊሆን ይችላል? ቅርበታቸው ራሱ እንዲሁም ለስራ አይመስልም አለ። እና ለምንድን ነው ብላ ፈጠጠችው። እሱን ራስሽን ልጠይቅሽ እንጂ መልሳሽን ይህን ትጠይቂያለሽ አላት። ሌሎልም አፈጠጣት። አባቴ የሚወደውን ማንነትሽን ማወቅ እፈልጋለሁ። ራሱ ወዶ የራሱ አድርጎሽ እንዲሁም ሌላ ሰው እንዲወድሽ ያደረገሽ ማንነትሽ ምንድን ነው? እሱን ማወቅ እፈልጋለሁ አላት። እትዬ ሄለንም የምትለው ጠፋባት። አፍጣ እያየችው ግራ ገባት። ጆንና ኤልሾው አብሮ ማበዱን ቀጠሉ። ቤተሰብ ያንን ግን አያውቅም። ጆንም አውጥቶ እያዝናናትና ፍቅሩን እየገለጸላት እንዲሁም ማንም ሰው ቢመጣ ራሱ ምንም ነገር ስጋት እንዳይገባሽ እንዳትፈሪ፣
ምክንያቱም እኔ ይዤሽ ነው የምጠፋው አላት። አንተ ማን ሆነና አለችው። እኔ ማን እንደሆንኩ አታውቅም? አይ እናንተ ማን እንደሆንክ የማውቀው ደግሞ ትምህርት የማይገባ ደነዝና እንዲሁም ዱርዬ እንዲሁም ተደብዳቢ እንደሆንክ ነው ማውቀው ብላ ነገረችው። አሁን ቆይታችን በዚሁ ይብቃና እንለያይ፣ በቃ ደህና ደር፣ መልካም አዳር ተባብለው ተለያዩ። አንድም ጉድ ተፈጠረ። ኤልሾ የኑኑን ልብስ ወስዳ ለብሳባት ውጭ ላይ ቆማ ጀርባውን አዙራ ቆማ ሀሳብ ውስጥ እንዳለች ቤሎል መቶ ኑኑ መሰለችው የኔ አበባ የኔ ጽጌረዳ ብሎ ሊያናግራት ሲል ስትዞር ግን ኤልሾና ተገኘች። እሱም በጣም ተናደደ። የእሷን ልብስ ደግሞ ለምንድን ነው የምትለብሺው? ለምን ለበሽባት? ሰሞኑ ይሄንን እየለበሰች ስለማየት ነው፣ እሷም መስላኝ ነው አላት። ኤልሾም አይ ፍቅራችሁ ደግሞ ሌላ ሆነ አይደል? ጭራሽ ብለህ ደግሞ የኔ ጽጌረዳ አልካት እኮ አለችው። ቤሎልም እህቱን ብትሆንም የኤልሾን ተንኮል አስጠንቅቆ ያውቃል ተንኮለኛ እንደሆነች። ደግሞም የእሷ ልብስ አንስተሽ የለበሽው ምን ተንኮል አስበሽ ነው ደግሞ አላት። የምታስበውን ስለሚያውቅና ተንኮሏን ስለሚያውቅ እንዲሁም ደግሞ ለኑኑ ያላትን ጥላቻ ስለሚረዳን ስለሚያውቅ እንዲሁም ምን አስበሽ ነው ደግሞ አላት። ደግሞ ተንኮለኛ ነሽ፣ ይሄ ተንኮልሽ ደግሞ የትም አያደርስሽም፣ ምንም አያረግልሽም። እንዲሁም የሆነ ጊዜ ሜካፕ የቀባሻት አንቺ አይደለሽ? ለእኔ ግን ያስረዳሽኝ የሆነ ሰው ጋር ተቀጣጥራ እንዲሁም ከሌላ ሰው ጋር ተቀጣጥራ እንዲሁም የምሳ ፕሮግራም አላት እንዲሁ ተቀባብታ ሌላ ነገር መስላለች ብለሽ ዋሽተሽ ነግረሽኛል አላት። እንደነገረችው እኛም አይተን ነበረ፣ ግን የቀባቻትና ያበላሸቻት እንዲሁም ለጆን እሱን ለማስመሰልና ለጆን ቀባብቻ እንዲሁም ምን የመሰለች አድርጌ ነው ማመጣልህ ብላው ነበረ። እያም እሷም አድርጋው ቀባብቻ ፊቷን አበላሽታት። እኔ አይቼዋለሁ፣ እኔን አታምኝም ማለት ነው? መስታወት ምንም አያስፈልግሽም፣ ደህና ተቀብተሻል፣ ደህና ነሽ ብላ ይዛት ወጥታ ነበረ። በዛም ቤሎል ግን ተናደደ። የእውነት ማንነት ፊቷንም ደብቃት ያልሆነ ነገሮችን ቀባብታ የሆነ ሰውን አስመስላት እንዲሁም ውጭ ይዛት ስለወጣች በጣም ተናደደ። ተንኮልሽ ግን የትም አያደርስሽም፣ ቢቀርብሽና ብትተው ይሻላል። ደግሞ ተነቅቶብሻል እኮ ነቅተንብሻል። በቃ ተንኮለኛ ነሽ። የሆነ ነገር ለማድረግ ስታስቢ እንዲሁ ከፊትሽ እንዲሁ ከምላስሽ ያስታውቅሻል ብሎ ምላሷን ቀረፋት። እሷም ግን አዘነች። ምክንያቱም ስለታወቀባትና ወንድሟ በዚህ ሁኔታ እኔ በቃ አሸንፈዋለሁ፣ ኑኑን እንዳይወዳት እንዲሁም እንዳይጠጋት አደርገዋለሁ ብላ ሀሳብ ነበራት። መቅዲ እንደምትወደው ነው መቅዲን አሳምና እሱን እንደምትወደውና ፍቅረኛው እንደሆነች የበፊቱ ፍቅረኛ እንደሆነች አቅርባበትም ነበረ። በሱም ሳይተማመኑ ቀርተው መቅዲን አይንሽን እንዳላይ ብሎ ከራሱ አስወረዳት። ወደ ኑኑም ሲጠጋ ኑኑ ጋር እንዲሆን ስለማይፈልጉ እንዲሁም ተመርዛለች፣ ሌላ በሽታ አላት፣ እንዳትጠጋት በሽተኛ ትሆናለህ፣ ትታመማለህ። እኛ አንተ ብቻ ነህ ያለህኝ ወንድሜ፣ ምንም ነገር እንድትሆን አልፈልግም፣ እንድትጎዳ አልፈልግም። አንተ ተጎዳ እኔም መጎዳ